ሰላም ጤና ይስጥልኝ ውድ የብስራት ፋሚሊ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ አደረሰን። ዛሬ ደግሞ በተለያዩ ቤተክርስቲያናት እና አድባራት የስቅለት በዓል ምን እንደሚመስል አስጎበኛችኋለሁ ማለት ነው። በባህር ዳር ከተማ ውስጥ የተለያዩ ቤተክርስቲያናትና አድባራት ዞር ዞር ብዬ ተመልክቻለሁ፣ በካሜራ ማስቀርቻለሁ ማለት ነው። የስቅለት ስነ ስርዓቱ ምን እንደሚመስል አንድ በአንድ አሳያችኋለሁ ማለት ነው። በጣም ትወዱታላችሁ። ወደ 7 ቤተክርስቲያናት ይመስለኛል ባልሳሳት የዞርኩት ማለት ነው። አስጎበኛችኋለሁ። የመጀመሪያ የጉብኝቴ መጀመሪያ የሚሆነው የባህር ዳር አባይ ማዶ ቅድስት ኪዳነ ምሕረት ቤተክርስቲያን ነው ማስጎበኛችሁ ማለት ነው። ይህ የቅድስት ኪዳነ ምሕረት የአባይ ማዶ ደብረ ገነት ማለት ነው። ደብረ ገነት ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ነው ማለት ነው። ይሄ ያው እነዚህ የቆሙ መኪኖች የምእመናን መኪኖች ናቸው። ይህ ከጎን በኩል የቤተክርስቲያኗ ይኸው እዚህ ጋር ማለት ነው የቤተክርስቲያኗ ነው። ትንሽ ወርጄ ለመግባት ትንሽ ሰው በጣም ስለሚበዛ የጸሎት ስነ ስርዓቱን ምእመኑን ትኩረቱን እንትን እንዳልል ብዬ ለመግባት ትንሽ አልቻልኩም፣ ግን በተቻለ መጠን ለማሳየት ሞክሬያለሁ ማለት ነው። ይህንን ይመስላል። እዚህ በመቀጠል ይህንን ካሳየዋችሁ ማለት ነው የደብረ አባይ ቅዱስ ገብርኤል ቤተክርስቲያን ነው አሁን የምንሄደው ቀጥታ። የደብረ አባይ ቅዱስ ገብርኤል ቤተክርስቲያን ምእመናን በተመስጦ የስግደትና የተለያዩ ጸሎት ስነ ስርዓቱን እያካሄዱ ነው ማለት ነው። የደብረ አባይ ቅዱስ ገብርኤል ቤተክርስቲያን ስግደት ስነ ስርዓቱ እንደቀጠለ ነው ማለት ነው። ዞር ዞር ብዬ አሳያችኋለሁ። ይኸው እንደምታዩት ህንጻ ቤተክርስቲያኑ እየተሰራ ነው ማለት ነው። በጣም ግዙፍ የሆነ ቤተክርስቲያን ነው እየተገነባ ያለ። በጣም በትልቅ ግንባታ ነው እየተሰራ ያለ ይሄ እንደምታዩት ማለት ነው። ያው አዲሱን ጅምር ህንጻ ቤተክርስቲያኑንም ለማሳየት ትንሽ ሞክሬያለሁ ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እጋብዛችኋለሁ። ብዙ የማሳያችሁ ቤተክርስቲያናት ስላሉ ማለት ነው። ይኸው እንደምታዩት ስንት ሰዓት መሰላችሁ? 10 ሰዓት ምናምን አካባቢ ነው የቀረጽኩት ይህንን ቪዲዮ ማለት ነው። እንግዲህ ትጋትና በጽናት እየሰገዱና እየጸለዩ ነው ማለት ነው። ለሀገራችን ለቤተ ክርስቲያናችን እየጸለዩ ነው ማለት ነው። ህዝበ ክርስቲያኑ እንደምታዩት በጣም ብዙ ምእመናን የታደመበት ነው። የምታዩት የቅዱስ ገብርኤል ቤተ ክርስቲያን ግቢ ነው ማለት ነው። አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቤተሰብ ከሆናችሁ ደግሞ ላይክ እንድታደርጉ፣ እንዲሁ አዳዲስ ቭሎጎችን እሰራላችኋለሁኝ። ላይክ እና ኮሜንታችሁን አትርሱብኝ። አሁን ከቅዱስ ገብርኤል እየወጣሁ ነው ማለት ነው። ከቅዱስ ገብርኤል ወጥቼ ቀጥታ ወደ አየር ጤና። ይሄው እንደምታዩት ይህ ምእመናን የምታዩት ምእመናን የአባይ ማዶ አየር ጤና ደብረ መድኃኔ ዓለም ቤተክርስቲያን ነው ማለት ነው። አዲስ ቤተክርስቲያን ነው። በጣም ጥንቅቅ ብሎ ያለቀ ነው። አሁን ጥር 28 እና 29 ነው የተመረቀ። ይሁት እንደምታዩት በጣም ጽድት ያለ ህንጻ ቤተክርስቲያን ነው። በጣም ሰፋ ያለ በጣም ትልቅ ነው። እንደ ሐዋሳ ገብርኤል አይነት ነው ዲዛይኑ እና ይህንን ይመስላል ማለት ነው። የውስጥ ስነ ስርዓቱን ደግሞ ላሳያችሁ። የውጭ ስነ ስርዓት እያሳያችሁ ነው ማለት ነው። ወደ ውስጥ አብረን እንግባ። እየገባው ነው ማለት ነው። በጣም የሚገርም ነው። በጣም ትልቅ ቤተክርስቲያን ነው። በነገራችን ላይ እንደነገርኳችሁ ሙሉ ዙሪያው ቤተክርስቲያኑ ዙሪያ ለመቅረጽ አልቻልኩም። ለምን እውነት ለመናገር በጣም ዘጭ ያለ ህዝበ ክርስቲያን ስላለ የጸሎት ትኩረቱን እንዳልስብ ብዬ ተሳቅቄ ነው ይሄንን ራሱ ምሰራላችሁ። በጣም ብዙ ህዝበ ክርስቲያን ስላለ አንደኛ የጸሎት ስነ ስርዓቱን ትኩረት መሳብ ለኔ መሰናከል እንዳይሆን ብዬ ስለሰጋሁኝ ነውና ለዚያ ነው በተቻለ መጠን ለመቅረጽ የሞከሩት ማለት ነው።
አሁን ከመድኃኔዓለም ቤተክርስቲያን ወጥተን ወደ አየር ጤና ቅዱስ ጊዮርጊስ ቤተክርስቲያን ለመሄድ እየወጣሁ ነው ማለት ነው። አሁን ቀጥታ ወደ ቅዱስ ጊዮርጊስ ቤተክርስቲያን ነው። ይሄ የምትመለከቱት ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። አየር ጤና አባይ ማዶ ማለት ነው ነው የሚገኘው ማለት ነው። አዲስ ቤተክርስቲያን ነው። በቅርብ ጊዜ ከ10 ዓመት ራሱ የሚሞላው አይመስለኝም። በጣም ጥሩ የሆነ መጠነኛ ቤተክርስቲያን ነው ማለት ነው። በጣም ትልቅም አይባልም፣ ግን በውስጡ ብዙ ምዕመናን በተመስጦ ጸሎትና ስግደት ላይ እያሉ ነው ቀረጻውን ያካሄዱት ማለት ነው። በጣም የሚገርም መንፈሳዊ ቅናት ነው ያደረብኝ። በእውነት በጣም ደስ የሚል መንፈሳዊ ጥንካሬና ጽናት ያየሁበት ቭሎግ ነው ማለት ነው። በጣም እስከ መጨረሻው ድረስ አብራችሁኝ ዝለቁ ማለት ነው። ይህ ስንተኛ ቤተክርስቲያን ነው ማለት ነው? 4ኛ ቤተክርስቲያን ነው ማለት ነው። 4 ቤተክርስቲያን ሳይቻሉ ማለት ነው። እስካሁን ድረስ ቀሪ 3 ቤተክርስቲያን ይቀረኛል። እነ ቅዱስ ጊዮርጊስም አሉ መሀል ከተማ ማለት ነው። ደብረ ፈለገ ገነት ማለት ነው። እሱንም አሳያችኋለሁ። ይህ ደብረ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። በረንዳው ላይ ያሉ ምዕመናኖችን ነው እየቀረጹ ያለ። ይህን ደግሞ ከኋላ ሁኜ ዙር የቀረጹት ነው ማለት ነው እና አውደ ምሕረቱ ላይ ሁኜ ማለት ነው። ይህን ይመስላል ማለት ነው። እስኪ የውስጠኛውን ስነ ስርዓት ደግሞ እንከታተል። እሺ ይሄ ዙም እያረጉት ማሳያችሁ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ በፊት የአይሁድ ካህናት ሊሰቅሉት ምክር ያደረጉበትን ለማስታወስ ካህናት አባቶቻችን በመጎናጸፊያ ተሸፋፍኖ የነሱን ምክር ያስታወሱበት ተምሳሌት ነው ማለት ነው። ይህን እንደምታዩት የሱን ተምሳሌት ነው ማለት ነው። አብዛኞቻችን ከኔ ጀምሮ አሁን ቅርብ ጊዜ ነው እኔ ራሱ እንደዚህ አይነት ስነ ስርዓቱን በደንብ ያየሁት ማለት ነው። ብዙዎቻችን እንደዚህ አይነት ነገር አይተን ላናቅ እንችላለን። ይህንን
በማየቴና ይህንን በመቅረጼ በጣም እድለኛ ነኝ ማለት ነው። አብራችሁኝ ቆዩ። ይኸው እዚህ ጋር አባቶቻችን ተነሱ ማለት ነው። ስነ ስርዓቱን ጨርሰው ተነሱ ማለት ነው። ቅድም ተሸፋፍነው ያሳየዋችሁ ማለት ነው። ይኸው እየወጡ ነው ማለት ነው። እስከ መጨረሻው ድረስ እንዳያችሁት ተስፋ አደርጋለሁ ማለት ነው። የዚህን ቤተክርስቲያን ስነ ስርዓት ማለት ነው። አሁን ወደ ፈለገ ገነት ቅዱስ ጊዮርጊስ ጉዞ እያደረግን ነው ማለት ነው። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ስነ ስርዓቱን ደግሞ አብረን እንከታተላለን ማለት ነው። የዚህን ቤተክርስቲያን የስርዓቱን እስከ መጨረሻው ድረስ እንደተከታተሉት አሁንም ቢሆን አክብሮቴ ግብዣዬ ላቅ ያለ ነው ማለት ነው። አብራችን ቆዩ። የኛ ናት እቺ መንገድ የኛ ናት። እሺ ገብተሻል።
ክርስቶስ ማረነ ክርስቶስ ማረነ ክርስቶስ
እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ መሐረነ ክርስቶስ እግዚኦ 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 መሐረነ ክርስቶስ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ ማርያም መሐረነ ክርስቶስ Maria,
ክርስቶስ በእንተ ማርያም ማረነ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ክርስቶስ በእንተ ማርያም ማረነ 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 ክርስቶስ ቀበሌ 10 የሚገኘው አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ደግሞ ይሄ ነው። ያው እዚህ ጋር ደግሞ ያሉትን የስነ ስርዓቶችን ለማሳየት እሞክራለሁ ማለት ነው። ይሄን ይመስላል ማለት ነው። እስከ መጨረሻው ድረስ አብራችሁን ዝለቁ። አሁንም እየጨረሱ ነው። አንድ ቤተክርስቲያን ነው የሚቀረኝ። እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ይቀረኛል ማለት ነው። ያው የቤተክርስቲያን ይሄን ይመስላል። ተለምዶ የአስፈቹ ማርያም እየተባለች የምትጠራው ቤተክርስቲያን ናት። ደብረ ብዙኃን ድንግል ማርያም ቤተክርስቲያን ይች ናት። በድሮ ማረሚያ ቤት አማካኝነት የተሰራች ቤተክርስቲያን ናት። ይሄው በሩቁ ነው። በጣም ስለመሸ መግባት አልቻልኩም። መሸብኝ፣ በጣም ሰዓት አጠረኝ።